የሚቀጥለው ኮሞዲቲ የዶሮ ስራ ነው። ኢትዮጵያ ያው በዶሮም በኩል ያው ፖፑሌሽን ሪጋርድ ምንም ችግር የለባትም። ከፍተኛ ዶሮ ቁጥር ነበረባት። ግን አብዛኛው ዶሮ ወደ 90% የሚጠጋው ኢትዮጵያ ውስጥ ያለው ዶሮ የሀገረሰብ ዶሮ ነው። የሀገረሰብ ዶሮ ሁላችንም እናውቃለን። የተወሰነ ጥላ ከዛ በኋላ ጭር ትላለች። ለረጅም ጊዜ ደግሞ በጭርታ ጊዜ ትቆያለች። ምርታማነቷን ሰብሰብ አድርገን ስናይ በአመት አንዲት ዶሮ ከ40 እስከ 60 እንቁላል ትጥላለች የሀገረሰብ ዶሮ። ይሄ ማለት ብዛቱ ቢኖርም የእንቁላሉ ምርት ግን በጣም ዝቅተኛ ነው። ለምንፈልገው የእንቁላል ምርትና ተጠቃሚ ምንም እዚህ ግባ የሚባል አልነበረም ማለት ነው። ይሄንን ወደ ዘመናዊ የዶሮ አረባብ ዘዴ መቀየር እናም ደግሞ የተሻሻሉ የዶሮ ዝርያዎችን መያዝ አንዱ ቁልፍ ስራ ነው ብለን በዚህ በኩል ደግሞ ትልቁ ኢትዮጵያ ውስጥ የዘመናዊ ወይም የተሻሻሉ ዶሮዎች ጫጩት አቅርቦት ችግር ስለነበረ አንዱ በሌማት ትሩፋት ውስጥ ላንድማርክ ብለን ወይም ማይልስቶን ብለን የምንለው የቅድመ ወላጅ ዶሮ በኢትዮጵያ ውስጥ ለመጀመሪያ ጊዜ መቋቋሙ በዚህ በሌማት ትሩፋት ጊዜ ውስጥ የጫጩት ፍላጎት እንዲያሟላ ትልቅ አስተዋጽኦ አድርጓል ማለት ነው። በቢሻንጉራቻ ሐዋሳ አካባቢ የተተከለ በሚድሮክ ኢትዮጵያ ግራንድ ፓረንት ፋርም ነው። ከሱ ደግሞ ጫጩቶችን ወስደን በተለያዩ ኢንተርፕራይዞች እና ማስፈልፈያዎች ውስጥ ገብቶ ወደ ስርጭት የገባበት ሁኔታ ነው ያለው። ይህንን ስንል አሁንም ከዶሮ ኢንፍራስትራክቸር ከቅድመ ወላጅ የወጡትን ነገር ለማስፈልፈል በቂ የሆነ የማስፈልፈያ ማሽን ካፓሲቲ አልነበረም። ብዙ ችግሮችና ተግዳሮቶችና የማስፈልፈል ምጣኔውም ዝቅተኛ የነበረበት ሁኔታ ነው ያለው። ያንንም መፍትሄ ከመስጠት አንጻር ካፓሲቲያቸው ትልልቅ የሆኑ የማስፈልፈያ ማሽኖች ተገዝቶ የተተከሉበት በግልም በመንግስት ኢንተርፕራይዞች ውስጥም ገብቶ አሁን ኦልሬዲ ማስፈልፈል የጀመሩበት ሁኔታ ነው ያለው። በቅርብ ዘንድሮ ብቻ 4 እያንዳንዳቸው ወደ 78,000 ጫጩት ማስፈልፈል የሚችሉ በሞጆ፣ ኮምቦልቻ፣ ቦንጋ እና አዋሳ ተተክለው ወደ ጥቅም የገቡበትና ማስፈልፈል የጀመሩበት ሁኔታ አለ። እዛ ጋር ቅድመ ወላጁም ሳይሆን ከቅድመ ወላጁ ወላጅ ወስዶ ደግሞ የሚያስፈለፍለውን የካፓሲቲ ቢልዲንግ እንትን አለ። አሁን አዲስ ደግሞ በአንድ አመት ውስጥ ተተክሎ የሚያልቅ በአመት ወደ 63 ሚሊዮን ጫጩት ማስፈልፈል የሚችል የሃቸሪም እየተተከለ ያለበትና ወደፊት ትልቅ በዚህ በኩል ለውጥ ልናመጣ የምንችልበት ሁኔታ ነው ያለው። ይሄንን በኢንፍራስትራክቸሩ በኩል በድጋፉ በኩል በመነቃቃቱ በኩል ያለ ሲሆን ጫጩት ከተፈለፈለ በኋላ አንዱ ችግር የመጀመሪያዎቹ 2 ሳምንታት ጫጩት ዝም ብሎ አርሶ አደር እጅ ከገባ ሙቀት ብርድ መቋቋም ስለማይችል ያልቃል። የጫጩት ማሳደጊያ ቤቶች ሞዴል ፖልትሪ ቪሌጅ ብለን በ27 ወረዳዎች ውስጥ ኢትዮጵያ ውስጥ እንዲቋቋሙ አድርገን እዛ ወጣቶች ጫጩቶችን ወስደው ለ45 ቀን ለ60 ቀን አቆይተው ቄቦችን ደግሞ ለሚያረቡ ለእንቁላል እርባታ የሚያቀርብበት ሁኔታም የተዘረጋበት ሁኔታ ነው ያለው። ብዙ ወጣቶች እዚህ ጋር በየማሳደጊያ ቤቶች ወይም ሞዴል ፖልትሪ ቪሌጅ ካልናቸው ቦታዎች ላይ ተደራጅተው የዚህን ስራ ተካፋይ ሆኖ ጥቅሙን ተካፋይ የሆኑበት ሁኔታ ነው ያለው። ይሄም አንዱ ለውጥ ነው ማለት ነው። ይሄንን ካልኩኝ በጫጩት ስርጭት ወደ 26 ሚሊዮን አካባቢ ነበር ሌማት ትሩፋት ሲንጀምር የነበረው ካፓሲቲ። አሁን ላይ ግን ይሄ ወደ 6 እጥፍ አካባቢ አድጎ ወደ 184 ሚሊዮን አካባቢ ዘንድሮ ላይ ያሰራጨንበት ሁኔታ ነው ያለው። ትልቅ እድገት ነው ያለው። በእንቁላል በኩልም የሱ ውጤት የሆነው ወደ 3.2 ቢሊዮን ነበር መነሻችን። በጣም ኢንሲግኒፊካንት የሆነ ቁጥር ነው ከእንትኑ አንጻር። ከአሁን ላይ ግን ወደ 11.7 ቢሊዮን እንቁላል በማምረት አቅም ላይ ያለንበት ሁኔታ ነው ያለው። የዶሮ ስጋ በዛው ልክ ነው ያደገው። 90,000 ቶን አካባቢ የነበረ ዘንድሮ ወደ 253,000 ቶን ያመረትንበትና ይሄም በጣም ሲግኒፊካንትሊ እድገት ያሳየ የዶሮ ስራ ነው ማለት ነው። የዶሮ ምርት ነው። በዛ አኳያ መጥቀስ የምፈልገው ነገር
ዶሮ ብዙ ሰው በከተማም በገጠርም ሊሰራው የሚችለው ስራ ነው። የተለያዩ የህብረተሰብ ክፍሎችም ሊሰሩት የሚችሉት ስራ ነው። እናቶች፣ አቅመ ደካሞች፣ በእድሜያቸው ገፋ ያደረጉ ሰዎች ይሄንን ስራ ሰርተው አትሊስት አንዳንድ የዶሮ መንደር የተቋቋሙበት ቦታ ላይ 30 ዶሮ በመያዝ የተወሰነውን እንቁላል ለልጆቻቸው የተወሰነውን የሚተርፈውን ደግሞ ሰብሰብ አድርገው ለገበያ በማቅረብ ለራሳቸውም ኑሯቸውን የሚደግፉበትና ቤተሰብ ውስጥ ያለውን ወጪ በዛ በኩል እየደገፉ ያለበት ሁኔታ ነው። የሌማት ትሩፋት ከስራ ዕድል ፈጠራ በቤት ውስጥ ያለውንም ደግሞ የምግብ ዋስትና ከማረጋገጥ እና በዶሮ ምርት በኩል ያለው ምርታ በጣም ከፍ ያለ ነው። ከነበረበት በጣም ሎ ሌቨል ከፍ ያለ የመጣበት ሁኔታ ነው ያለው። ምናልባት እናንተም እንግዲህ ዶሮ እንቁላል ተራ የሚባሉ ገበያዎችን ስታዩ ዶሮ በጨርቅ ታስሮ የሚመጣ እንቁላል ነው ያለው። አሁን በትልልቅ መኪኖች የሚጓጓዝበትና ታጥቦ ታሽጎ ጥራቱ ጽዳቱ የጠበቀ የእንቁላል በየሱፐር ማርኬቱ ውጭ ሀገር የምናየው አይነት ኢትዮጵያ ውስጥ መቅረብ የጀመረበት ሁኔታ ነው ያለው። ይሄ ትልቅ ፕሮግረስ ነው ከነበረበት። ወደፊትም ደግሞ በዛ ልክ ተጠናክሮ መሄድ ያለበት ስራ ነው። ሌላኛው የዶሮ ላይ እንዳልኩት የተወሰኑ ቦታዎች ላይ ነው ዶሮም የሚሰራ የነበረው። አርብቶ አደር አካባቢ ስንሄድ ብዙም ዶሮን እንደ እንስሳ የማይቆጥሩበት ዶሮ ብዙም የማይመገቡበት ሁኔታ ነው የነበረው። አሁን ወደ አርብቶ አደርም አካባቢ ዶሮ ማርባት ላይ የተገባበት ሁኔታ የዶሮ ስጋም ሆነ ሌሎች ነገሮችንም መመገብ እያደገ የመጣበት ሁኔታ ስለሆነ ይሄም ከተደራሽነት አኳያ እየሰፋ የመጣ ሁሉንም የኢትዮጵያ ክፍል ላይ መሰራት የቻለ ስራ ነው። ዲግሪው ሊለያይ ይችላል ከቦታ ቦታ ከሪሶርስ ከባህል ከተለያዩ ጉዳዮች ጋር ግን ስፋት ደግሞ እየሄደ ያለበት ሁኔታ ነው ያለው። ትልቅ ፕሮግረስ ነው ብለን እንወስዳለን።